መብት ለማስቀየር ፌብን ታወጣናል። ጃኔ ግን አታወጣን፣ ዋንትያም አታወጣን። ሌሎች ኢትዮጵያ ውስጥ ያሉት በሃይማኖት ብንለው እነዚህ የተበሳቆሉት ምናምን ነገር እነሱ ያዋጡናል። ሳይኮሎጂ ፕሮብሌም የደረሰባቸው፣ ኢኮኖሚካል የደረሰባቸው፣ ቤተሰቦቻቸው የተበተኑ ምናምን እነዚህ ናቸው የሚያዋጡ። እነዚህ ሰዎች ህጉን ለመቀየር የህጉን ተርጓሚዎች እዛ ላይ በደንብ እንዲሰሩና የሚፈረድባቸው ፍርድ ደግሞ ጠበቅ ያለ እንዲሆን ምናምን እንደዚህ አይነት ነገሮች። ለዚህ ደግሞ የሚያስፈልጉን እነማን ናቸው? የሚያስፈልጉን እነማን ናቸው? ትክክለኛ ሪቮሉሽን የሚያውቁ ምሁሮች ያስፈልጉናል። ፈሪ ሴቶች አይደሉም የሚያስፈልጉን፣ ፈሪ ወንዶች አይደለም የሚያስፈልጉን። መስዋዕት የሚከፍሉ እዚህ ላይ እንኳን እዚህ ውጭም ኔትወርኩ ውጭም ሀገር ውስጥም ኮሚኒኬሽን ያስፈልጋል። ምድር ላይ እዛ የሚሰሩ ሰልፎች ያስፈልጉናል። መንግስት ከመንግስት ጋራ ከፖለቲከኞች ጋራ ያልተቀላቀለ ሰልፎች ያስፈልጉናል። ለአመታት ሊቀጥል ይችላል። ለአመታት ጥሩ ፕሮቴስት ማድረግ አለብን። በትዊተር፣ በፌስቡክ፣ በቲክቶክ። እዚህ ላይ አይደለም እኛ ሄለንን አይደለም ማስቆም፣ ሊያን አይደለም ማስቆም፣ እኔንም አይደለም ማስቆም ካለብን መጀመሪያ ህጉን ነው። ህጉ በስነስርዓቱ ራሱን ችሎ እንዲቆም ነው። ያ ህግ ከቆመ በኋላ የዛሬ 20 ዓመት እንኳን ወንጀል ካለ ኤኒታይም ማቅረብ እንችላለን። በዚህ ኤኒታይም ከ20 ዓመት በኋላ ለምን ዓለም ላይ ዞር አትኖርም? ሊያም ጂጂክያም ሄለንም ያ ቪዲዮ መረጃ ካለ ማቅረብ ይቻላል። ግን ይሄ በአብዚ ቁልጭ ተደብቀሽ፣ ይሄ በዘረኝነት ተደብቀሽ፣ ያ በፖለቲካው ከመጣሽ ደግሞ ያንቺን ነው ማቀረብሽ እስከነ ዘር ማንዘርሽ ማለት ነው። የ27 ዓመቱን አስተፋሻለሁ። እንደዛ ከሆነ ዩ ዌልካም። አይ በሴቶች ስር ተደብቄ ምናምን ብትይ አደናቅፍሻለሁ። ምክንያቱም ኃይሉ እንደሌለሽ እነግርሻለሁ። ኃይሉ የለሽም። ኃይል ደግሞ የሚሰራው ውስጡን ስትሰሪ ነው። አብረሽ እዛ ውስጥ ያሉትን ሰዎች በማይጎደበት መልኩ ስትሰሪ ነው እንጂ አሁን አንቺ ይሄ የማርች ኤት ፈንድ ተጠቅምሽ አሁን የላችሁም። ሰሞኑ በቃ ፉንፉን አንቺ ፈንድ ስለሚለቀቅልሽ የቤት ክራይ ስለምትከፊ ምናምን ነገር በቃ ይሄ ደግሞ አይሆንም። ስሙት ወርክ አይሆንም። እና ከዚህ ያለፈ ነገር የለም። ይኸው ነው። እና አቅማችሁ የዚህን ያህል ነው። ሌላ ምንም ነገር የለም። እና ማዝነው ልሱ ነው። ለማንኛውም እኔ የምከተለው ምንድነው? እኔ የምከተለው በአጠቃላይ የሴቶች መብት ብቻ ሳይሆን ቢሆን ጥሩ ነው ቢሆን ያግዙታል። ገባችሁ? ለሌላው ለመብት ጫካ ይገባዋሉ። መብታቸውን ለማስከበር ለመብት ስርዓት ውስጥ ሆነው የሚታገሉ አሉ። በይበልጥ ኢትዮጵያ ውስጥ ያለውን ህገ መንግስት እንዲያጠብቅና እንዲሰራ የሚያደርግ በሁሉም ቦታ የሚፈጠርና የሁላችንም ጩኸት አንድ ላይ ሆኖ የሰዎችን መብት የሚያከብር ቢሆን አሪፍ ነው። እና ይኸው ነው ጋላሪ እየሞላችሁ እንደኔ ያለችዋን ሴት ለውጥ እኔ ለውጥ ያመጣሁት ከኢትዮጵያ ውስጥ ለውጥ አመጣች ከተባለች ሴት አንዷ እኔ ጂጂክያ ነኝ። ማንሽም የለሽ። እኔና እኔን የመሳሰሉ በተለይ ባለፈው የቄሮ ሙቭመንት ጊዜ እኛ ነን አለቀ። ከዚህ በኋላ ደግሞ እኛ ጡረታ ወጥተናል። ጌመሮች ነን። እናንተ ቀጥሉበት። አዜብዬ ይህን ነው ብለው ባትሳደቡ ደግሞ ሞር ደስ ይላል። ምክንያቱም
እየተንቋቋው ነው እዚህ ጋር ይሄ ነገር ይናምኛል እና ደትሚ እና አልሰማችሁ ቃል ኪዳን ደክሞኝ አይደለም ልጆቼ ትንሽ እንቅልፍ ጥሩ እንቅልፍ እየተኙ ስላልሆነ እንዳረብሻቸው ነው። በቃ ማለት ሩቅ ነው ግን ጸጥ ብለው እንዲተኙ ልነሱ አስቤ ነው። የተረበሸ ከተማ ውስጥ እንዲያድጉ አልፈልግም። የተረበሸ ፋሚሊ ውስጥ እንዲያድጉ አልፈልግም ነው። ያጊት እኮ ረብሻችኋለሁ። አሁን እንትን ቢሉ ነበረ ቀስ ብዬ ስፖርት የምሰራ ነበረ ግን አሁን አልሰራም ስፖርት። በዚህን ያህል ነው ልጆችሽን ስታሳድጊ መስዋዕት የምትሆኘው። እንደዚህ ነው። ከምታረጊያቸው ነገር በሙሉ ትቆጠቢያለሽ፣ ከጩኸት ትቆጠቢያለሽ። መልካም እንቅልፍ እንዲተኙ አይምሯቸው ትክክለኛ እንዲሆን ገባሽ? ነገ እንዳይሳቅብን። ያ ትውልድን አሁን ነው የምትሰሩ። አሁን እስከ 7 ዓመት ምናምን ነው የምታስተካከያቸው። ከ7 ዓመት በኋላ ጉድሽ ነው የሚፈላ። ከ7 ዓመት በኋላ ላስተካከል ብትይ ጉድሽ ነው የሚፈላ። አይቻልም ነው። አሁን ማስተካከል አለብሽ። ቀሩ ነገር ፎርጌት ዋት ዩ ዲድ ፎር አስ ማይ ዲር። እኔ እኮ በነገራችን ላይ ኤክስትሬም መስዋዕት ከፍያለሁ። አይ ነው ግን ለቄሩ አይደለም። በነገራችን ላይ ለራሴ ነፃነት ነው። ከማንም ክሬዲቱን እንዲሰጠኝ አልፈልግም። አምሶ ሀፒ በጣም ደስተኛ ባልሆንም ባለው ነገር ግን ትግል አይቆምም። ሰዎች ግን ያልፋሉ፣ ያቆማሉ እና አይ ሆፕ ትላንትና ብቻዬን ነበርኩ፣ ዛሬ ግን ብቻዬን አይደለም። በሚሊዮን የሚቆጠሩ ጀግና ልጆች አሉ እንደኔ ከኔ የበለጠ የሚያስቡ ከኔ የበለጠ የትምህርት እንትኑ የተዘጋጀላቸው ከኔ የበለጠ ኦፖርቹኒቲ ያላቸው መልካም ወጣቶች አሉ። እንዲሁም የጠፉ ወጣቶችም አሉ። እኔ አሁን አለመታመሜ ሌላ ችግር አለመድረሱ ራሱ ምን ያህል እግዚአብሔር እንደሚወደኝ ነው ማስበው እንጂ እኔ በህይወት ወደዛ በነገራችን ላይ እንደዚህ አይነት ነገር ላይ ስትገቡ እኔ እግዚአብሔር ምስክሬ ነው የምላችሁ። ስቲል ነው ድረስ እኔ እዚህ ሀገር ቋሚ ነገር አልፈልግም ነው የምለው። ሁሌ የማስበው ምንድነው አትሊስት የሆነ ነገር አስቀምጬ ብሄድም ቀለል ያለ ነገር ለቤተሰቦቼ ምናምን